ሰላም የቻናሌ ተከታዮች አብራችሁኝ እስካሁን ስለቆያችሁ በጣም አመሰግናለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ ስለ ጽጌ ሮያል ነው። ጽጌ ሮያል አሁን ያለችበት ህይወት በጣም አስደሳች ሆኖ ሳለ ግን ከዳኒ ጋር ያደረገችው ግብግብ ህይወቷ ላይ በጣም ከባድ እርምጃዎችን እንድትወስድ ያደረጋት እንደሆነ በብዙ ቪዲዮዎች ተመልክተናል። እናንተም ደግሞ የራሳችሁን አስተያየት እኔም በበኩሌ ያመጣሁትን አስተያየት ተቀበላችሁኝ ይሄን እንደዚህ ብትሆን የሚለውን አስተያየት ብታስቀምጡ ለን በትህትና እንጠይቃለን። እናንተም ከጎናችን ሆናችሁ ስለምትከታተሉ እናመሰግናለን። ወደ ቪዲዮአችን ምን ሰራለሽ? እሷ የምትሄድበት እርምጃዎች ምን ያክል ናቸው የሚሉትን ነገሮችን ለማውራት ነው የመጣ ነው። እናም በነገራችን ላይ እሷ የምታደርጋቸው ነገሮች በአጠቃላይ አሰባበትና ሆነ ብላ እንደሆነ የታወቀ ነው። ሆኖም ግን ዳኒ የሚያደርጋቸው ነገሮች ሁሉ የህፃን ነገር እየሆነበት ነው። ለምን አንደኛ መጀመሪያ ጥሩ ነገር ውስጥ ያስገባትና ከዛ ሞድ እንድትወጣ አድርጓት እሷ ወደ ሌላ ስትሄድ ደግሞ ለምን ሄድሽ በሚል ሰበብ ከእሷ ጋር ብዙ ጊዜ የመጣላት ነገሮች አሉ። ግን እሷ የምታደርጋቸው ነገሮች አስባበት ነው የምታደርገው። ሆነ ብላ እንደምታደርግ የታወቀ ነው። በብዙዎች ቪዲዮዎች እናቃቸዋለን እናያቸዋለን። ነገር ግን መሀል ላይ አሁንም ተመልሳ ሀይላብን ጥላው ወደ ዳኒ እንደምትሄድ እናውቀዋለን። ይሄ የታወቀ ነገር ነው። ሁላችሁም ታውቁታላችሁ ተመልካቾቼ። እናም ግን እስቲ ሀይላቭ የሚለው ነገር አለ። እስቲ የሚለውን ነገር አዳምጠን እንመለስና ለጽጌ ሀሳብ ጥሩ አለ። የሀሳብ ምንድነው የሚለውን ሰምተነው እንመለስ። በሽታ ውስጥ ነው እየጣሏት ያለሁት። አሁን በእርግጠኝነት ጥሩ ነገር ላይ ያለሽ ብዬ ተስፋ አደርጋለሁኝ። ይህን የማደርገው ለእሷ ካለኝ ስሜት አንጻር ነው እና ሁሉም ሰው እንዲረዳው የምፈልገው ነገር ጽጌን ከልብ ነው የምወዳት። ያው ልጁን እንዳዳመጥ ነው ጽጌን በጣም ነው መወዳት፣ ጥሩ ነገር እንድትደርስ ነው ማደርገው ህክምናም ላይም ሲል ዳኒ ከዚህ በፊት ብዙ አቃጥሏታል ማለት ነው። ብዙ አናዷታል፣ ብዙ ነገር ውስጥ እንደከተታት በእርግጥ አይተነዋል። ቪዲዮ ሀቅ ነው፣ ዩቲዩብ ላይ የታየ ነገር ነው። ግን ያው አሁን ክሳት አለው እያለ ነው። እስቲ የሚክስበትን መንገድ ብናየው ጥሩ ነው። አንደኛ ነገር እስቲ ከዳኒ ይበልጣል አይበልጥም የሚለውንም ነገሮችም ብናያቸው ብንመለከታቸው አሪፍ መስሎ ይታዩናል። እስቲ ምን እንደሚያጋጥማቸው ነገሩ እንዴት ወዴት አቅጣጫ እንደሚሄድ በጊዜ ሂደት እንደምናይ ተስፋ እናደርጋለን። ዛሬ ምስት የተዘጋጁ ሰርፕራይዞች አሏት ለጽጌ። ምን አለ ምንድነው ሰርፕራይዙ ምናምን የሚለውን ነገር ዛሬ ማታ ትለቀዋለች ተብሎ ይታሰባል። እስከ ማታ እስክትለቅና ያለውን ነገር እስክናይ ድረስ ደግሞ የራሳችንን አስተያየት ሰጥተናል። እናንተም ከኛ ጋር አብራችሁ ስለቆያችሁ ሀሳብ አስተያየት ካላችሁ በኮሜንት ያስቀመጣችሁ ሰብስክራይብ የምትሏን ደግሞ አድርጋችሁ ደወሏን ምልክት እየነካችሁ አብራችሁ ከኛ ጋር ቆዩ ስል በትህትና ጠይቃለሁ። እስካሁን ድረስ ስለቆያችሁ እናመሰግናለን። አዲስ አስተያየትም ሀሳብ ካላችሁ አብራችሁን ቆዩ ስል